ያለ ሰው ለመከፋት በጣም ቅርብ ነው። እንጂ እንደሆነ ማርያምን እኔ ላይ በሃይሚ ማለት ነው እያወቅኩ ራሱ እየገባኝ ራሱ ሰውን ኧረ ተውንና እኔ ከዛ እኔ ባልወጣስ አንዳንዴ እንደውም አልመጣም። ዜድ እንደውም ታቀብኛለች። አይ ግን ያውቅ ያለው ትላንት ለምን እንዳልመጣች ትለኛለች። ያለ ተራሱ ሃይሚ እየወደቀ ቀን እንኳን አልመጣሽም ነበር፣ ዛሬ ግን ያልመጣችም እያልንሽ ነበር። አዎ አንድ ሁለት ቀን ስቅርት ስል ዜድ ነች እንደውም ስገባ እኔ ያውቅ ያለው ገብቶኛል ትለኛለች። ምን አስረበሽኝ ብዬ በጣም ከባድ ነው። ብቻ ሰው መውደድ ከባድ ነው። በጥቅሉ በጣም ከባድ ነው። እኔ ደግሞ አንድ ቀን ካለቅስ ማለት ነው ይታይሽ አስደነገጠችኝ እና ከዛ ቀጠልኩ። እኔም እኮ አስደንግጣኛለች። ይታይሽ ግን አንቺ ልክ ነሽ። አዎ እኔ እሷ እኮ ተለወጠች መጨረሻ ላይ። ምን ጊዜ ተለወጠች መሰለሽ? ሃይሚ መጨረሻ ኢንትሮ የሰራችሁት እዚህ ይላችኋል። ቡታጅራ ሆና ይሄድ ነው የእሱ ቀን እኔም አለቀስኩ። የእሱ ቀን እኔም አልቅሻለሁ። ይሄድ ነው ምናምን ያለች ለታ ይታይሽ የእስከ ዛሬው እኔ እንትን መስሎኝ ነበር፣ ግን ዛሬ በቅቶኝ እኔ እኮ አድርጌ ነበር። ስንት ጊዜ ነው ያደረኩላት ብታይ አስገቢያት። ገንዬ ይሄ እነሱ ድራማ እኮ በጣም ብዙ ሰዎችን ግራ አጋብቷል። የምር ጎበዝ ነን ብሎ ራሱ ጂጂጌን አስገቢያት። እኔ ስንቴ ነው ያደረኩላት አለች እንደ በሀገር አንቺ ሼር አድርገሽኝ እኔ ዝም ብል ገንዬዋ የኔ እናት የኔ ውድ የኔ ቆንጆ የኔ ዳሪ በጣም በለልጨራ የኔ ዳልሰኛ ጂጂዬ እሷ እኮ እየደነሰች ነው የምትወስዳቸው ታረጋቸው የኔ ጠንበለሎች ደስ ሲልሽ የኔ የወንድ ናቸው። አበባ በአበባ አደረገችኝ። አበባ ይወለድ አበባው ላይ አበባው ላይ አልጋ ላይ ነሽ ወይንስ ሶፋ ላይ ነሽ? አልጋ ላይ ነሽ። አልጋ ላይ ምን በዚህ ሰዓት አትወጣም አንቺ? ለምን እንደዚህ ያልሻት? አልጋ ላይ ወንድሟ በራማ ከበረን ብላችሁ እኮ ለዛ ነው። እውነትሽን ነው። ብር አምባሰበረ በሉ ደግሞ አለ እኮ እሱ እኮ አረስት እየሰጣችሁ ነው። እንደው ኩራቱና ባረጃው ደግሞ አለ እነዚህ ልጆች ትይጂ በዚህ እድሜያቸው ግን አይደነቁም። እነዚህ ወጣቶች ሁለት ወጣቶች ጀግኖች ናቸው። እንደዚህ በሰይጣን ስራ ላይ እንዲህ በአናቱ ላይ እኮ ነው ቆመው በቃ እንትን ይሄ ነገር አሁን ወጣቶችን የሚያታልል ነገር ቆሞ ይቀልድበታል። አዎ ይቀልድበታል። እዛ ላይ ቆሞ እየቀለደበት ነው። ምን አይነት እግዚአብሔር የመጣ ነው ብሎ አስቢው እንግዲህ። ገባሻ? ግን እነሱ ከፈሪሃ እግዚአብሔር አላቸው። ገንዬ በፈሪሃ እግዚአብሔር በልባቸው ስላለ በጣም ጥቂት ሰው ነው የሚገኘው። እነሱ አንደኛ የእናትና የአባት ምርቃት አላቸው። እግዚአብሔር ሲፈጥራቸው ሁሉ ነገር በቃ ማስተዋል አድሎ እንጂ ይሄ ያሉበት ፋይሬጅ ነው ታውቃላችሁ። ግን እነሱ በእግዚአብሔር በቃ ፈሪሃ እግዚአብሔር በልባቸው ስላለ ፈጣሪን ይፈራሉ። ከምንም በላይ ማስተዋል አላቸው። መጽሐፍ ቅዱስ ውስጥ የመንፈስ ፍሬዎች የሚባሉ አሉ። ከዛ ውስጥ አንዱ ራስን መግዛት ነው። እሱን እግዚአብሔር ጸጋውን ሰጥቷቸዋል። ሁለቱም እኮ ነው የሚገርመው። ሁለቱም እኮ ጠንካራ ስለሆኑ እዚህ የደረሱት እንጂ አንደኛው ደካማ ቢሆን እኮ ተያይዘው ነው የሚወርቁት። አውቀሻል? ይሄ የሚታየው የሁለቱም ጥንካሬ ነው። እንደርስበታለን። ምንም ችግር የለው። እሷ የኔ ነች እሱ የኔ ነው፣ ምንም ችግር የለም ብለው እኔ በጣም ነው የሚገርሙኝ አንዳንዴ ሳያቸው። በጣም እኔ እግዚአብሔርን የምጠብቃቸው ቦታ አለ። ያን ቀን እግዚአብሔር በእነሱ በጣም ስለምተማመን እኔ የምጠብቃቸው ቦታ አለ። ፈጣሪ ደግሞ አያሳፍረኝም እዛ ቦታ ላይ ቆሞ እንደሚያሳየኝ። ምክንያቱም በቃ ስታያቸው በዚህ እድሜያቸው ከእድሜያቸው በላይ እውነት በጣም ይገርማሉ። እና እግዚአብሔር ይመስገን ስለ ሁሉ ነገር። እኛ እንደ ጆክ እንውሰደው እንጂ የሚሰሩት ሁሉ ስራ ትምህርት እንድንማርበት ትምህርት አለው። ገባሽ? የዛሬው ሴት ልጅ እንዴት በእንደዚህ እንደምትደፈር ምናምን ነገር አለ አይደለ? እኛ እንደ ጆክ እንደ ቀን የትላንትናው ራሱ አሁን ሰካራም ሆነ መጣች አይደለ? እንዴት ብሩክ በየነ የት ሄደ? እኔ እኮ ጥያቄ ፈጠረብኝ አእምሮ ውስጥ ወይዬ እና አሁን እሷ ሰካራም ሆና መጣች።
የኔ ፍቅር አለሁልሽ አንቺ እንዴት ነሽ ባልዬ እናት እና እሷ ሰካራም ሆና ባሏ አንቺ ኖርልኝ የኔ ፍቅር እና እሷ ሰካራም ሆና መጣ ባሏ ሰካራም ሆና ሚስቱ ስትመጣ ጥሏት ይሄዳል ይመታታል ወይስ ያንከባክባታል ብላ ነው ያንን አቅዳ የመጣችው እና እንደ ጆቃው የሚያስቅ ይሄ ደግሞ ድራማ ባይገረማችሁ this is the second time last time ቡታጅራ ሆና ሰርተዋለች ግን ቡርኬ ሞኝነቱ እንትን አይልም እንደ ፎከስ አያረግም ቢያስበው እኮ ይነቃባት ነበረ አንዳንዴ እኮ ቲጂዬ ግን ቢነቃቁም አንዳንዴ እኮ መሀል ላይ ሊነቁ ይችላሉ ግን እንዲጨርስ ያጫርሳል አልተገናኙ በዛ ነው የሸወደችው ፕላስ ደግሞ ቱቲኝ ያሳቄ ምን እንደሆነ ታውቂያለሽ ባሌ ነው ምንድን ቡኮ እዛ እኖራለሁ አለችው ሁለት ነገር ያሳቀኝ እዛ ልታቅፈው ስትል ልታፈነዳው ነው ምናምን ይቱት እሱ ላይ ጦሽ ነው ያልኩት እና ኮመንት ሰጧት በቤቷ ገብቼ ማለት ነው አንዱ አራቱ ሳይወለድ ፍርጥርጡ ልታወጪ ነው ልታፈነጁ ነው እንዴት ስላት ስቃ አራቱ ይወለድ ከዛ ጨፍልቅና ምን አገባል አንቺ ልጆችሽን ነው የምትፈልጊው የሚወለዱት እኔ ልጆቼን ነው የምፈልገው አሁን እኔ ደግሞ ጠረጴዛውን አዘጋጅታ ጠረጴዛ ላይ ልትተኛ ጠረጴዛው ብዬ ፖስቻለሁ እኮ ማታመጣው ሰካራም እኮ የማያደርገው ነገር የለም ገንዬ እኮ ገብቶኛል እኔ እኮ አስታቀችኝ እችን ሰሞን እንግዲህ እያዝናኑ አሁን ደግሞ እዛም የሆነ ነገር ያሳዩናል ያዝናኑናል ወይ እናያለን ምርጥ ቪዲዮ አሁንም አንዴ ናፍቆን ነበር አይደል ገንዬ በጣም ባለፈው በቀደም ናንዬ ናት ዋና ቦታ ምናምን ይሄዱ ብላ ያሳዩን እስኪ ናኒና እንትና ሂዊ ላይ ራሱ ስናወራ ነበር ተዛይ አረ በቀደም በቃ ይጀምሩ እንደዚህ አይነት ነገሮች ሼር ባደረጉት ነገር ላይ ኮሜንት ጠቅላላችሁ ነው ጽሁፍ ደስ ይላል አረ ዘዴ እኔ ዊክ አጎ ብሩኬ መቼ ነው የምትዝናኑት እኛ ነገር ያለ ነው ገን የነገር እሱም አንድ ወጥ ብያለሁ እና አገር አሳየን ናፈቀን እኛ ሀገራችን ማየት ናፍቆናል እናንተ ከቡታጅራና ከአዲስ አበባ ትወጡም ወይ ብዬ አይ ፕሮሚስ ቲጂ ያሳይሻለሁ የሆነ ቦታ ሰርፕራይዝ አደርጋችኋለሁ አለ ተመስሎ እያረጋል ነው ወጪውም የዛን ያህል ነው ግን በነገራችን ላይ አሁን እኮ በጣም ኤክስፔንሲቭ ሆኗል እሱም ይሁን አሁን ግን ይሄዱ በአመት ማችስ በተወሰነ ማኪያ የምትለው ስሙ ፍራንካያ ቢዝናኑ ፏ ያለ ነው የሚመጣ አይዞሽ ይቺ ፍራንክ እንደው ህዝቡ ጥቅም ታርጎታል ይችን ፍራንክ የምትባል ነገር ባጠቃላይ ግን በጣም ስሜት እንዳለው ነገርሽ በቀደምኛ ሙሉ ገዝቱን ፍራንክ አረገችና በጌታ ምን አለች ልታፈነዳ በጣም ብታይ ላባ አረገች ናኒ በለጠች ወደ ለምዶባታል እኮ እሷ እኮ ዩቲዩብ ላይ ሰምቻት አይኖ ፕራንክ አረገቻችሁ አይደል ምን አለቻችሁ ደግሞ አሁን አረሷ ታረጋለች ብዙ ጊዜ እንደዚህ ዩቲዩብ ሊዘጋ ነው ይሄ የመጨረሻ ጊዜ ነው ባልና ባሏን ልጇን እሷ አርጋ ዩቲዩብ ሊዘጋ ነው ይሄ የመጨረሻ ነው የጨረቃ ፋሚሊ መወዳቸዋለሁ ምናምን ብላ ነው ያረገችው እሱም በማግስቱ ነው ቲጂ ያለ ታኔ እኛም ብራንክ አርጋን ማለት ነው በማግስቱ ዩቲዩብ ደብዳቤ ጥፋ ብራንክ አደረገች መጀመሪያ ግን እኛን እዚህ ገስት ላይ ብራንክ አርግታናለች ምን አለች አይ ጉድ እሷ እኮ ብድና በለዋይ ቢታኒያን እኮ ነው ያለችው ግን እኛም አብረን ብጭብጭ አልን እንጂ ቢታኒያ ያረጋችሁ ሰምቻለሁ ኢንቦክስ ላይ አስቀምጬልሻለሁ ሪከርድ አለምሸት አለች አለምሸት እኔን ታውቂኛለሽ ይሄ ደግሞ ትንሽ በጥቂቱ ታውቂኛለሽ ከዛ ቢታኒያ ምን አልኩሽ ግን እኔ እኮ አቅሻለሁ እኔ ማቅ